አንተ ልክስክስ እኔ እኮ የህዝብ ልጅ ነኝ ከመንግስት ጋር የሚያነካካኝ ነገር የለም ለመታየት ምናምን ብዬ ሄጄ መነሳት ብፈልግ ከሁሉም ጋር እነሳለሁ ከሁሉም አሉ ከተባሉት ጥራቸው ኔሚት ፎቶ መነሳት እችላለሁ አግኝቻቸው ታዋቂዎች ከነዳልቻ ጋር ዳልቻ ታዋቂ ነው እንዴ መንሱር የታወቀው እስር ቤት እኮ ነው ያለው ጠየቅሽው እኔ ምን አስጠየቅ ጆን ዳንኤልን ማልጠየቅኩት እንኳን እሱ እኔ ምን አገባኝ አዲስ አበባ ልጅ ጆን ዳንኤል አልጠየቅኩ ልጠይቅ የምሄደው እስር ቤት የኦሮሞ ልጆች እንዳይሉ ስሜታቸው እንዳይጎዳ ሆቴል ቁጭ ብሎ እየተቀለበ ነው እስር ቤት ነው ያለው የምን አባሽ ሆቴል ነው ያለው እስር ቤት ህዝብ እንደ ህዝብ ተሳድቦ የለም መለቀቅ የምን ሬስቶራንት የምን ሆቴል እስር ቤት ነው ያለው ዳልቻ ከጆን ዳንኤል ጋር ፀሐይ የሞቁ እስር ቤት ናቸው ተቀላላ እንዴ ወጣት ነው የምትመስዩ ግን እያደሽ የምትመጪው ነገር አንተ ውሻ መቻባል ነው አንተ ልክ አንተ አይጥ ማለት ነው ስርዓት ይኑር እነ ጂጂ ተቀናን ሰው ነው አንቺ ምን እያገኘሽ ነው እንደዚህ እሷ ሰው ናት ጂጂኪያውን ከሰው ትፈጠራለች እቺ ደነዝ ማለት ነው ጉፋዬ መሰለች ከነ ልጇ ታወቃለሁ ብላ መከራዋን የምትጋጋጥ ጉፋያ ስሚ ግን እንትና ፋኒ ግን ይሄን ያህል ዘመን ያንን ፊት መሸከሙ አላሳዘነሽ ወየኔ ጌታ ሱማ ፍዳውን ከሳኮ ቀጠናው ግን የታባቷ ሰራተኛው አረጋት የልጁ ፓምፐርስ ቀያሪ ጠባታ የታባቷ የፋኒ ሰራተኛ ጉፋዬ የታባቷ በመዝናኛዋ ዘመን እልህ ይዟት እኮ አገልጋይ ሆነች አንተ እልህ ይዟት ፓምፐርስ ቀያሪ ኔ የልጅ ልጅ ሲጮል ሰማ እንዳላለች ፋኒ የኔ ጌታ ሰራተኛ ቀጠራት የታባቷ ፓምፐርሷን እየቀየረች አንተ ምግብ ስጭኝ ይላሉ አንድ አፕል ነው ያለው እኔ ልበላ ነው ትላለች ይሄንን አሁን ለመንግስት እናስረክባለን ሪከርድ አድርገናል በረከሰ አፕል ለንደን ፖርታጅ ነው አፕል አንድ ያለው ወይኔ ልጆቹ ለምን በልተው ነው የለንደን ልጆች በልተውልን በማህበር እንደው የቤቱን አፕል ሁሉ ገዝተህ ትመጣለህ ልጆች ከበሉልን የለም አንተ ቀለብ ይስፈርልን አለች እቺማ ካፋቸው ሁሉ ያወጣች የምትበላ ነው የሚመስለኝ አረቼ ጻን ልጅ ምግብ በቃኝ ብለው ሲሉ እሷ ናት የምትበላው ግማሹን የጻን ልጅ ምግብ ራሱ ትበላለች አፈር ተምላ ሼም አሁን እዚህ እኛም ሪከርድ አድርገን አስቀምጠናል ለመንግስት የምናስረክበው ብዙ ነገር አለ እንዴ ማስረከብ አለባችሁ አፕል በጀርመን ምክንያት ወለዱ አፕል ለኔ ነው አንድ ነው ያለው ትላለች ስድስቱ ፍሬ እኮ 2 ዩሮ ነው የሚሸጠው ምን ሆና ነው እንደዚህ ግን መንገከብ ልጆቹም ሆዳም ነገር ናቸው ምንድነው እንጂ አይነ ጉድ ነው አፕል አራፈር ድም ያስፈላትና አፕል እንደመስጠት ያቅታታል ለራሴ ነው ያለችው እንዴ አንድ አፕል ነው ያለው ለራሴ ነው አንተ ፈራባቷ ትምላለ ሁለት ከፍላት ሰጣቸውም ከሌላቸው እንኳን ልበላ ነው አለቻቸው ኖ this is mine ጀርመን ሀገር ቁጭ ብለውልሽ ጀርመንኛ ስለማችል ልጆቹን በዚህች በተሰባበረ እንግሊዘኛ ነው የምታወራቸው አይታታል this miss ያለች this እንዴ ወይ እንግሊዞች ከሰሙ ይከሷታል ወዬ ኪራዬ ባለ ከበሮ የኔ ውድ ሰላም ነህልኝ አንቺ ግን የፈረሱን ውበት እንዴት እንዳየሹ ገርሞኛል እውነት እኔ ከቀደም ስታወሪ እኮ ያየሁት ነበር ፈረሱ እንዴ ከልጅቷ ይሄ የጉማር ነው ምንድነው ላይ ዛሬቻ ላይ ለሬቻ የሚመረጡ ሰዎች ሲፈለጉ የልጅቷን ፈረስ አፈላልገው ይፈልጋል ለሬቻ ተብሎ እሷ አልተመረጠችም ፈረሱ ተመረጠ ፈረሱ ነው የሚያምረው ከሷ ይሄ ወደቀ ፊት ይዛ
ጋንድያ በሷ ቤት እኮ ቶሎ ነው ይዝልሻለሁ ሂጅና ሬቻ ላይ ታይተሽ ምናምን ስራ ላጡ እነሱ ለቅሶ በለቅሶ ሆነች እኮ የኔ ልጅ እንዴት አታዩዋትም? ይሄ አንተ የፈለገ ልጅ እንኳን ቆጆ የሷ ልጅ አይታታል ስትስቅ እኮ የአህያ ውርንጭላ ነው የምትመስለው። እኔ ሽንት የሚጠጣ በግ ታውቂያቸዋለሽ? እዛ እንዲህ በግ ተራ ሲሉ ነው እንዴት አወቅ? ከቀደሱ ቁጭ የምትመስለው አሁን ልጅ ካልተመረጠች የፈቂጥ እኮ ነው የሚመስለው ድዷ ራሱ እንኳንና እሷ ደግነቷ አልሳቀችም። እሷም ክብሯን ታውቃለች። የሳቀችው ነገር የለም። ውጥር እያለች ትላለች። ወገድ ልጅ ቆንጆ ናት አይደለችም። የውሻ ውርንጭላ ነው የምትመስለው። ተሰብስበሽ ቁጭ በይ። ቲክቶክ ላይ የፈረደበት ይሄ ግንጥል ፋራ አለ ደግሞ ሰማ ጃፒ 4 ሰዎች ስማቸውን በውስጥ ነግርሃለሁ። ከ40 በላይ እንትን ያላቸው እንደዚህ ምንድነው ሌብል ያላቸው ጸበል እየተጠመቁ ጊፍተሮች የድሮ ጊፍተሮች ጸበል ነው ያ ምን እንዳደነዘዛቸው አይታወቅም። እንዳለ አሁን አንድ አበባ ማለት ጀመሩ። 40 ሌብል ይዘው ራሳቸው ጊፍት መጫወት ጀመሩ አሉ። ጊፍተሮች ራሳቸው ጌም ይጫወታሉ አሉ። አንድ አበባ ቁጭት በእነዚህ አሁን ኃጢያት አንቺ አትጠየቂም። አንቺ ላንቺ ሰጥተውሽ እኔ ሰጠኝ የለም ማንንም አባኔ ልከሰኝ አይችልም። የሰጠውን ሂድና ጠይቅ። ህዝቡ በእግዚአብሔር ዘንድ ራሱ ተጠያቂዎች አሉ። አሁን የተቀበሉ በእግዚአብሔር ዘንድ 38 ምናምን የደረሽ 40 ስትገቢ ጸበል ነው የምትገቢው። ተጠንቀቂ እያንዳንድሽ። ማንም ደግሞ የሆነ ሪከርድ አይቼ ጉቺን ጠርቻታለሁ ትያለሽ። አሁን ያፊት ሰርግሽ ላይ ሊቀርብ ነው። ጉቺ በምን ቪዛ ነው የምትመጣው? ነው ሰርግ ላይ እንደዛየው ቪዛ አታገኝም ነው ያልኩት። ምን አባ ጉቺ ምን ይወጣላታል? አይኗስ ቢሆን ቦግ ቦግ ያለ የረ ስርዓት ያዝ። ጉቺ ባለፈው ከበርዝዴይ ጠርታቸው ማነው እንትና ማነው ሞሟ የታየው ማን ነበረ ስማ? ዲቦራ በርዝዴይ ላይ ተጠርተው ጉቺን አትሊስት እንደው ትንሽም እንኳን ሞቅ ብላ የመጣችው እንዳለ እኮ ሰልባጅ የመሰለ ለብሰው። አንቺ መርከብ ላይ አላየሽም እንዴ ሮሚ? መርከብ ላይ እንትን ምንድነው የሚባለው ፕሮግራም አድርገው ስትደንስ አላየሽም እንዴ? ይደንሱ ደግሞ በትከሻ ነው በቂጣቸው ነው የሚደንሱ። በሆዳቸው ነው እንጂ እኔ ቂጥ ነው ሲንቀሳቀስ ማየው። የነሱ ቦርጫቸው እንዳትረካት። ይኸውልህ ጉቺን ነክተህ እንትን ስሜትን ልትወጣ ጉቺ ላይ ከሆነ ነግሬሃለሁ። ግን የዱባይ ልጆች እኔ ዱባይ መጥቻ 4 ጊዜ አይቻለሁ። ሞል ላይ እንደውም አረቦች ገንዘብ ያወጣሉ ተብሎ ከለንደን በበለጠ እናንተ ጋር ልብስ አለ። ልብስ አመራረጥ የማትችሉ ከሆነ እኔ በቅርብ እመጣለሁ። ልብስ አጋዛችኋለሁ አንዳንድ ቀን እየሰጠው። ምን አባታችሁ ነው አስተካክላችሁ አትገዙም እንዴ? ሞሉ እንዳለ ልብስ አይደል እንዴ የሚያማምር ልብስ። ቴንክ ዩ ሮሚ። በእውነት ምንም ነገር አለባበስ አይችሉም። አንቺ ሁሉ ነገርሽ ከሀገር ቤት ነው። ሜዲን ኢትዮጵያ ነው የሆነ ገስ የሚል ቲሸርት አድርገሽ ሜዲን ኢትዮጵያ ይላል። እያሰራሹ ነው። አንተ ውሻ ማለት ነው። መጣባ ነው እንደተሰደደ ልክስክስ አንተ አይጥ ማለት ነው። ስርዓት እኔንማ ማን አባሽ ከኔ ከሮማን ጋር ማንም አባሽ መወዳደር አትችል። ቢጃማሽ ራሱ ልዩ እኮ ነው። ሮሚ መጣች ሰመር መጣ ነው የሚባለው ላለባበስ። የታባሽ አሳይሻለሁ ለእያንዳንድሽ። እኔ ለበስኩትን ሄደሽ ገዝተሽ ብትለብሺ ግን መስቀያ ያስፈልጋል ለመልበስ፣ ቁመና ያስፈልጋል። የብዙዎቻችሁ አንዳንዶቹ እኮ እግራችሁ ሰንደል ታፋ ቀጭን ወይ ወገባችሁ ደግሞ አማረ ስትል 4 ማዕዘን። እኔ መጥኖ እንትን ብሎ የሰጠኝ አሁን ትንሽ ወፍር ያለው እዛ ኢትዮጵያ ቡሌ በልቼ እርጅናው ይዟት ነው። እርጅናው ነው ማን አባህን ነው እርጅና የምትለው አንተ? ልክስክስ ስርዓት ይኑር። እኔ ሮሚ ድሮ እኮ በቃ ፋ ነበር የምትይው፣ አሁን ቶሎ ቱግ ማለት ጀመርሽ። እቁብ እየጣልሽ ነው አሉ። እቁብ ማን ሳልጥል ቀርቼ እኮ አላውቅም። ጉራጌ እኮ ነኝ። እቁብ ሰብሳቢ ነበርኩ። አሁን እቁብ ጣይ ሆኛለሁ። ሳረጅ እንዳረሳ ብዬ ማለት ነው።
እንዴት ጣይ ማለት አንቺ ሌላ ሰው ነው የሚሰበስበው? ሌላ ሰው አሁን ያልሰበስብን እቁብ ሰብሳቢ እኮ የአንድ ዕጣ በነፃ ነው የሚበላው። ውሸት። አረ ምንም አታገኝም። እንደው ራስ የፈለከው ሰዓት እቁቡን መውሰድ ትችላለህ። ከዛ በተረፈ እቁቡ ሲያልቅ ተሰብስበ አንድ ቀን ትበላለህ። እኔ አለ እቁብ ልኖር አልችልም። እቁብ ሁሌ ነው የምጥለው። ሰውን ሰው ያደረገው እቁብ ነው ብሏል ጉራጌ። እኛን አሁን ምከሪን፣ እንዴት ነው መለወጥ የምንችለው? እዚህ ሚዲያ ላይ ያለን ሰዎች ምን ጀርመን ሀገር ይሄ የጣሳ አረቄ እያለ ምን የጣሳ ጠጅ እያለ ቢራ እያለ ምን ትቀየራላችሁ? ምን አለ ጀርመን ሀገር ዱርዬውም እኛ ጋር ገባ እኮ እንኳን ሰላም ገባ በይልኝ በእናትሽ። አገኘሽው? ደውሎልኝ ነበር አገኘዋለሁ። እንትናም ከጀርመን እኛ ጋር ገባ። ወይ ስሟ ፌል ነበረ ማን ነበረ? ተው በቃ ይሁን ፋኖ ነው ገብቷል። ኤኒዌይ ጀርመን ሀገር እንትናም ባገኘሁት ስለ ጀርመን የሚከራከረው እሱ በሳቅ ነው እኮ የሚገለኝ ስለ ጀርመን ሲከራከር። የአዲስ አበባ ልጅ የጨርቆስ ልጅ ወይ ስሙ ማን ነበረ? እሱ ቆንጆ ስራ ነው የሚሰራው። ጀርመንን በጣም ነው የሚወደውና አንቺም ተንከባለሽ እንዳትመጪ ስለው ይናደዳል። ከመጣን ጠብቃለን ስለው ሀበሻ ቴንኪው ያቁታል። ይኸውላችሁ እዚህ ቲክቶክ ላይ እኮ ሀበሻ አለ ጀርመን ቋሚ ጠበቅ። አሁን ጓደኛ መጣ እንዴ ልትሆን ነው ብዬ ቆይ አበሽቋለሁ ፈልጌ ላይፍ ሲገባ ጠብቄ። እንግሊዝ ግን ምን አለ ሁሉም ሰው ወደ እንግላንድ የሚሄደው ለምንድን ነው? እንግላንድ ያው ሰክለ ወንዶቹ ሰክረው ሲበሳበሱ እስር ቤት ይገባሉ አርፈው ካልተቀመጡ። እንግሊዝ ሀገር ምንድነው መለወጥ ከፈለክ የምትለወጥበት ሀገር ነው። ስራህን አንገትን ደፍተህ ስራህን ሰርተህ ለራስህ የሆነ ነገር የምታረግበት ሀገር ነው። የምትቀየርበት ሀገር ነው። ለልጆች ቆንጆ እንክብካቤ ያለ ልጅ ላላቸው ለራስህ ከሆነ ደግሞ ያው ቀንበላ ነው ታውቃለህ የምትሰራው። መጀመሪያ ስትመጣ እኮ ኮንስትራክሽን ነው ወንዶቹ የሚሰሩት። ሌላ እኮ የተለወጠ ተንደላቀሽ ምናምን አይደለም። ድንጋይሽን እየተሸከምሽ ነው የምትኖሪው። ምንም ይሄኔ የእንትን ስራ አለ እንትን ስራ የለም። አበሾ ገና አዲስ እንደመጣ ኮንስትራክሽን ነው የሚሰራው። ከዛ ቀስ ብለህ መንጃ ፈቃድን እያወጣ የታክሲ መስራት እድል ሊገጥም ይችላል። በብዛትም ታክሲ ስለሚሰሩ። አይ ግን ዋናው ወረቀት ምናምን መሰለኝ እዚህ የሚረብሹት። ወረቀት ደግሞ እኛ ጋር ባንዴ አይሰጡም። እድለኛ ከሆንክ በወር የሚሰጡ አሉ። ግን እድለኛ ካልሆንክ ደግሞ ያው ቀስ ብለህ ማግኘት አይቀርም። ግን ወረቀት እስኪሰጥ አንተ ቸክለህ ከሰራ አሪፍ እንትን ትላለህ ትሰራለህ። አንቺ ምንድነው የምትሰሪው? ሱቅ ከፈትኩ አይደል እንደ መቃብር ይከፈትና አንተ እርግማኑ ምን አመጣው? እና ምን አባ ነው ስንቴ ሳስተዋውቅ ሱቄን እያየ ምን ነው የምትሰሪው? እርግማኑ ተቀጥረሽ መስሎኝ ነው። ማቲ ቀጠር ውሻ እዚህ ተረግመን ልናልቅ ነው። ሄሎ አቤት። እግዚአብሔር ይመስገን። ከውጭ ሀገር የተደወለላት። ምን ፈልገሽ ነው? ኦኬ ለንደን ያለሽው? እሺ ስልኬ ዋትስአፕ አለው። እንትን አድራሻሽን ላኪና the next day ይደርሳል። የምትፈልጉት የገንፎል ምናምን ከፈለጋችሁም አለ። ኦኬ ያ የገንፎል አስመጥተናል። ቅቤ ነው የሌለን። በቃ እልክላችኋለሁ። ዋትስአፕ ላይ አድራሻችሁን ላኪልኝ። ኦኬ ኖ ፕሮብሌም። እሺ አያችሁ እኔ እኮ አኬሯ ነኝ። ከዚህ በፊትም እኔ ስገባ እንዲህ እየደወሉ ያዟታል። እንዴ ኧረ እኔ ሺህ ሰው ነው የሚያዘኝ። ምን አባህንስና ነው? አሁን መጥቻለሁ። ቪዲዮ ሰራለሁ መምጣቴን እንዲያውቁ። አዲስ ዕቃ ስለሆነ እንዲወስዱ። ሮሚ ከንፈርሽ የድንግል ነው እና አባታችሁ ውሻ ድንግል አረገው እንዴ? እኔ ራሴ
ግን ለምን ረምትረግሚኝ አንቺ እኔ አንተ ተንኮል ሰራ ነው አንተ እኔ ቤት ገብተህ ተንኮል ሰራ ስለሆነ ስለማቀህ ነው ኖ እኔ እኮ ስለምቀርብሽ አዲስ አበባ ልጅ ነኝ ምናምን ስላልሽ ነው የምመጣው እንጂ አዲስ አበባ ልጅ ነኝ ስላልሽ ነው አታውቅም እንደ መሆኔን ስላልሽ ነው ሳይረጋገጥ ብቻ ነው እንዴ ስራ የራሱ አዲስ አበባ አይደል እንዴ ለምንደሽ ነው አዲስ አበባ መቼ ነው ኪራዬ ትመጣለህ አይደል ምን የት ነው የሚመጣው ምን አገባ በየአመቱ በምን ትመጫለሽ ጀርመን በአንደኛህን ተጠቃለል ትመጣ ካልሆነ በስተቀር ስለ ራሳችን ስለማናወራ ነው ተይው እሱን ተይው ሙሉ ስምሽ ማን ነው ምን ልትልክልኝ ነው ሙሉ ስሜን የፈለከው ጽፋለኝ እንደ ሮማን ተሰማ ቼክ ሲደረግ ስማቸው ሌላ ነው ሮማን ተሰማ ጋዲሳ ተጽፎል ባንዳች ገድስ እንደገናስ ነገር ተገልሰቀ ልክስክስ ይነኝና ነው ሮማን ተሰማ አንድ አርጋባ ይጥፋ ኖ አይደለም አልነግራችሁም ግን ምን አባታችሁ ፈለጋችሁ የኔን ትክክለኛ ስም ሚኪ ዱሬሳ ሆኖ ተገኘ አይደል እንዴ 50 ለቃ ጥጋቡ ልጅ ነኝ ሲል ጓደኛውን አገኘሁት እኮ እንግዲህ እኔ ሰራ ያ ጉዳይ ግን እንዴት ነው አልሽ ምንድነው ተባለ 56 ሚሊዮኑን እኮ ጸጣዱ በውስጥ አውሩተው በእናት እኛ ምኑንም ሳናቅ ድርሻሽን እንኳን ሳይሰጡሽ ወይ ድርሻ አይደለም እንዴት እንደሚበላ ብር እኮ ነግረውኝ ከዚህ በኋላ እንኳን እንደምንም ብዬ 1 ሚሊዮን ብር እንኳን መበላበትን ጉዳይ ቢነግሩኝ አንዬ እንዴት ነሽ ዱሬሳ ሃና ራሱ ታውቃለች ዱሬሳ እንዴት እንደሆነ ሃናም ድሮ ነው ያወቀችው ሚስጥር ይዛ አርጋለት ነው እንጂ ምንድነው አንዱ ያለው በእናቷ ነው ጉራጌ ነች በእናቷ እና በአባቷስ ስርዓት ያዙ ማንን ነው አንቺን ነው አንተ ልክስክስ 7 ዘሬ ጉራጌ ነው ጥርት ያልኩ 7 ቤት ጉራጌ አለ ጓደኛ ጆከር እንፈልገዋለሁ አገናኘኝ የለም ጆከር እንዴ ጆከር እንትና በል ተናገረ እኮ ትግሬ ነው አለ አባቱ ናቸው ወላሂ የሚለው ምንድነው ታዲያ ጌም አለዋ ጌም ሲኖራቸው እኮ ነው ያለቀሰ እኮ ነው ደግሞ የሚናገረው አፈር ልብላ ማን ነው ጌም ያለው እንትና ከድር የሚባለው ተጣለኸው እንደሚባለው የምትለው ምንድነው ጓደኛህን ስለነካብህ አይደል ኧረ አይደለም እኔ ከድሮም እኔና እሱ ጸብም የለም ፍቅርም የለንም ኦኬ ግን በቃ አልቅሶ ዋናውን ተናገረ ከጌሙ አንድ ቀን ሲቀረው የጆከርን ዋናውን ፎቶ ለቃለው አለ ከህቱ ጋር የተነሳው የጆከርን ወንድም እኮ እህቱ ገላለች አሉ አቤት ኧረ በስመ አብ በላንተ ባህር ነው የሞተው አሉ ራሱ ነው ያለው እንግዲህ እኛውን ያንን አምጣ ተብሏል ይጠየቃል በህግ ምኑን ከድር ይጠየቃል እነሱ እስካሁን እኮ ያለበት አልታወቀም ልጁ በባህር ሞተ ከ60 ሰው ጋር አሉ 4 አመት ጠብቀው አግብታ አሜሪካን ገባች ኧረ ውሸት በሶስት ወሯ ልጅቷ የሆነ ሰው እንትን አለች አውቃ ሆን ብላ ነው ይሄ ነገር ማሁን መጣራት አለበት እኔ ይሄን ነገር አጣራለሁ በሶስት ወሩ ላይ በኒካ ላይ እኮ ነው ኒካ ያሰረችው አፍና አስገድላው ይሆን እንዲህ ነገር በደንብ ማጣራት አለብን ኧረ እናጣራለን እንዴ ጆከር ወንድሙ ማሞቱ አይቀርም እንደዋዛ አንቺ ደግሞ ወዳጅሽ ነው እኮ ጆከር ኦፍ ኮርስ ለጆከር እኔ ህይወት ሰጣጣለሁ ወንድሙ ባላግባብ ሞቶ ከሆነ ቼክ ማድረግ አለብን እስኪ ጣራ ያው ሌላ ጨዋታ እንጫወታለን አው ግን እንትና ደግሞ ደምስሩ አገታተሩ እውነት የሚያወራን የሚመስለው ከድር ነው ወረን ያልፈልግም ወዳጆቼ ናቸው እንዳታጣላኝ በእናትህ ተው ያ ስለዋቦት ግን እንደው ዝም ብለሽ ስታዩ እንደው ችሎ ሴት የሚፈካ ይመስላል ከድር እዛው ድፍት የሚል ነው ይመስለኝ እኔ እንዳፈሰሰ ስርዓት ያዝ አንተ ልክስክስ አንተ ጋር ስለተጣላ እኔ ልታጣላኝ እኔ አልፈልግም ፍሬንድ አው ከዚህ ጋር ወዳጆች ጠላቶች ምን ይጠቅማል አይጠቅም አይጎዳ 10 ኪሎ ኖ አረ ሲናደድ እንዴት አጋይ እኮ ነበር ትክክለኛ ታገው ምንድነው የሚታገለው ከሺሻ ጎማ ጋር ነው የሚታገለው የምን ሺሻ ጎማ አላየሽም ሲያጨስ ሺሻ ሲያጨስ ዘመን ላይቭ ገብቶ ያጨሳልኩ
ይልና በቃ ሲያጨስ ራሱ የአንገቱ ጅማት በቃ ጥርጥር ስፖርት የሰራ ጡንቻ ያለው ነው ይመስል ወጣጠር ግን ጆከር ግን ለትግራይ ለምን አልታገለም? ለአባቱ ቤተሰቦች ቄስ ናቸው አሉ። ይዘሽዋል ሲመሱ ሲመጣ ጠይቅ አየ የራስ ሲሆን አስቀይሳለ ወጥረሻሹ ምን ነው ሼር አርግለታለሁ አግኝቼው እግዚአብሔር ሼር አርግለት አግኝቼው ልከውልኝ እኮ ነው እንትና ውጥርጥር ብሎ ሲያወራ ሮማኔን እንዴት ታየዋለሽ ስከፍተው ያኛው በስቢ እንትን አለበት ምቀኝነትን ከልጅነቱ ጀምሮ አሉ እንደዚህ የተረገመ ነው በህቶቹ ይቀናል ተንኮለኛ ነው ከልጅነቱም ከድር የሚባለው ጎረቤት እኮ ናቸው አንተ የታየ ምተለ ሁለቱም ጆከር ናና ተይዛል እውነቱን አውጣ በሌለበት እየከተከተች ነበር ለዛ ነው ሼር ያረኩልህ ዝም በለው ጆከር ረምለው ሮሚ ግን ምኑና ነው የተፈጀብኝ እንዴ አገር ቤት ሄዳ ቦታዋን አስተካክላ ቤቷን አስተካክላ እቁብ ነበራት እቁባን ማት ያስተካክል እቁብ ደግሞ የገባቸው አዲያነሽ ጋር ነው አሉ ኧረ ስርዓት ያዝን ያታነካ ከባለስልጣኖች ጋር ምናምን ተወያይታ ነው የመጣችው ጆከር እኔ ማንም ጋር የለውም እግዚአብሔር ማንም ኧረ ስንቀልድ ነው የሌላት አባቱ ይላል ይሄ ጆከር ምንድነው የምትጣሉት ከድሮ ጋር ምን አውቃለሁ ጾታዬን ቀይሬ እንግዲህ ለካላገባሁት እኮ አልሆነም ልጁ ማሙል ለንፈስ ቅዱስ እንደሱ ነው እንዴት የተረገመ ነው ልጅ በሺሻ ገመድ ማነቅ ነበር ምን እንደሚያጨሳናቅም የሆነ ቀን ላይ የመጣ አይተኮ በዚህ ዓለም ላይ እኮ ረባሽ እኮ እንጂ ምንድነው በየ6 ወሩ እየመጣ ጆከር ትግሬ ነው የሚለን ወይ ትግሬ ከምባታ ምን እንትን የሚያደርገው ዋናው ነገር ሮምዬ ሆኖ መገኘት እኮ እሺ ወንድምህስ ያገባው እሷን የታርገውት ነው ሌላ ያገባችሁ አለ እሱ እንግዲህ ያረቁበትን ነገሩን እኮ ሞተ አለ ሞተ ብሎ አረዱን እዚህ ሚዲያ ላይ እንደ ሞተኛ እናቀም ይመጣል ከነገ ከዛሬ ያለ ቤተሰብ ይጠይቀው እሱን ቤተሰብ ይጠይቃቸው እኔ ስለዚህ ጉዳይ ማብራት ስለማልፈልግ እንዴ አሁን ያረዳህ እየሰማው ከዛ በፊት አታቅም ወንድምህ ሞተ አማ ቤተሰብ ሚዲያ ላይ ነው ከወር በፊት ነው ከሁለት ወር በክስ ልንጣላ አካባቢ ነው ምናምን እንደዛ አካባቢ ላይ ነው እነሱ ሲዋሩ የተሰማ እንጂ እንዲያለ ነው የሚታወቀው በስማ ስንት አመቱ ነው 3 አመት ከጠፋ እንደዛ አካባቢ ሆነ መሰለኝ ኦኬ ወይ ጉድ አሁን አረጋግጥሽ እኔ ስጨቀጭቀኝ ነበርኩ ወጥራ ይዘው ራሱን ጠይቂው እኮ እኔማ ጠየኩት ይሄው ነገረኝ እኮ ችግር ነው ገባሽ ለብስሩ እኮ ተገታትሮ ነው የሚያወራው እንትና እዛ ቅዳሜ ጌም አለው ዛሬ ነው እንደ ጌሙ ቅዳሜ አለው ለቀጣይ ሳምንት ለዛ ነው ለጌሙ ነው ምን ምረገጠው እኔ በዛን ቀን ደግሞ ነፍጠኛ የምትባለው ማዘጋጅታለች ደርቦ ሊመጣ አናጣለጣለው ያለችው ነበር ስማ እኔና ነፍጠኛ ጋር ምን ሄደው እንዴ ስማ እንዴት ቅድም እንዳሳቀችኝ ነገረው እምቀርቡ ሰዎች ነገሩት እኔ አንድ ወር ነው የጠበቅኩት ይሄን ጌም ባላቱ እንዳያረጋለች ማናት ነፍጠኛ የቤታዮ ሞዴሬተር የቤታዮ ልጅ ነው የሚባለው ልጅ ሳትወልዳትም ደግሞ ምን ግድንግድ ልጅ የምታረግባት ምንድነው የምን ልጅ ናት ደግሞ የምታወራ እናቴ ነው ይሏት እነሱ አንተ ሰውዬ ግን እናቴ ተንኮለኛ እኮ ነው ሰው አሮሚ ግን ወጣት አልመሰለችብም እኔ ምን እንደምታደርግ አንተ ይኸውልህ ጃፒ ኢትዮጵያ እየገባች የሆነ ነገር አይደለም እንትን ነው ማር የኢትዮጵያ ማር በልታለች መሰለኝ ነው የኢትዮጵያ ማርማ ኦፍ ኮርስ አልበላ መጣለው እንዴ ትንሽ ወገቧ ነው እንጂ አስቸገራት የምትጋደመው መቀመጡ አርግሻለሁ ያለች እኔ ሮሚ ያርግዛለች ብዬ ለእናቴ ሁሉ ደውዬ ነግሬ ሮሚ ያርግዛለች ብዬ ምን እንዳለች በዚህ እድሜ ያረግዛለሁ አላለችኝም የሆነ ቀን እና ታዲያ በ50 አመቱ ማን እንዳረገዘ እኔ የትኛው ቅድስና ሮሚ ከ50 አመት በላይ ይቆማል እንዴት አዎ
እንትንም የላቸውም ስሜት ምናምን የላቸውም እኮ ዝም ብሎ ስሜት ለእንትን አባይ ጥፋ ስሜት ማለት ነው። ምን አባንስና ነው ስሜት እንደውም የሚመጣው ከ50 ዓመት በኋላ ጃፒ ከሮሚና ከጅጅባን ነው የሚበልጠው በእድሜ። ምን አባጅ ማሰብ ራሱ ኩያሞች ናቸው። የልጅ አየች ጋንድያ ልጇና ልጇ እንኳን ፈረሱ ከሷ የሚያምር ጋንድያ ማለት ነው። እኩላቸው እያለሽ እኮ ነው ጃፒ ሮሚ ያይሽ ተናገረ። ያ ሰካራም ባሏ በሁለት እግሩ መቆም ማይችል ሰካራም ባሏ ወጥቶ እኮ ጂጂኪ 60 ምናምን መድፈኗን ተናገረ። እኩያነን አለ። ያ ሰው አንቺ ገና 45 ነሽ አይደል? እኔ 52 ነኝ። ሮሚ እኮ አትዋሽም። ለምን ዋሻለሁ? ምን አጥቼበት ወልጄ ከብጄ። ሮሚን ግን አቋሟን አይተዋል ጃፒ? በ50 ዓመቷ እንደዚህ አይነት አቋም በወጣትነቷ ግን እንዴት ነበር? 20 ምናምን እኔ ጉራጌ ክትፎና ቂቤ ስትጠጣ እኮ ነው ያደገችው። ኦፍ ኮርስ እኔ ከጂጂ ልጅ ጋር አብሬ ብወዳደር የሬቻ ፕሮግራም ላይ እኔ ነው ተጠምጥመውብኝ የሚመርጡኝ ጠቅላላ። ወላሂ አንቺ ነሽ የምትመረጭ። ኧረ ግጥም አድርጎ ይቺ ወፌላት ላይ ስጋ የለ ከሷ አይተው እኮ ፈረሱን ነው እኮ የተፈለገው ይዛ ለሬቻ እዛው ሮሚ ፈረሱ ላይ ተሻታል። የሻፈደ ፍየል ነው እኮ የምትመስለው ፊት። አዎ ያነፈነፈ ምን የቀዘነ ፍየል ነው እንጂ ምን ወይ ናና በስመ አብ ወወልድ ወመንፈስ ቅዱስ። ይሄን ፊት አለው ፊት ለፊት ይዛ ደግሞ እኮ አይመለከታትም። ባሏ ስልጤ ነው። ያ ሰውዬ ስልጤ ነው ያለው። ምንድን ነው ያለው? ጉራጌ ነው። ጉራጌ ዘመድሽ ነው ባሏ እንኳን ልክስክስ ወንደሬ ነው ሲባል አልነበር እንዳንተ ልጅ? አረ ጉራጌ ነው። ጉራጌ ነው። አረ ባይጥፋ ጉራጌ አይደለም። አጣሪ እንደ አንቺ ዘርሽ አይደል? አጣሪ ጉራጌ ሞኛ አይደለም ባክ። እንደዚህ ድዱ እስኪረግፍ ጫትም ይበላና ሚሳከል እንደዛ ነው። ጉራጌ የለንም እንዴ? ሀቢባ ጫት ትበላ የለ እንዴ? ጉራጌና ብለሽ ተቀብለሽ? ሀቢባ ጫት ትበላለች ነው ያቀበለች ነው ለባሏ። አረ ባክ አያት ተነተርዚ ነው አንቺ ካረ የምትሰጠው አንቺ ጉራጌ ናት። ጉራጌ ይፈሳል እንደ አደባባይ ላይ ፈሳች አዘናች ነው እንጂ ምን ፈሳች አውቃለሁ። እኔ ልንገርሽ ያለችው ስማ ፈሳች ነው በእናት ዘሚሮሚ እግዚአብሔርን ይኸውልሽ ፈስታ ማለት ነው። ምን አለች መሰለች ስታስ ወይ በባዶ ምንድነው ካፑቺኖ ጠጥቼ ሆዴ ጮኸ አለች። ለሮሚ እናሰማት እንደ ጃፒ አሰማት ያለችው የምን ፈሳች ወላሂ አደባባይ ላይ ሰው 10,000 ሰው ባለበት ለቀቀች። ትፍሳ እኔም ፈስቻ ቃለው እግዚአብሔር አንቺ አምልጦሽ ነው። ሆዷ ዳሟት ነው። ረቧት ጃኒ ራሱ ፈስታለች ቲክቶክ ላይ አያዝ ልትከላከልላት አያንጃ ባለፈው እኮ አየናቸው እዚህ ተቃቀፈው አጋነናችሁ። ጃኒ ላይፍ ላይ ፈስታ አለ። እኔ ራሱ አልሰሙም እንጂ በደም ልብ ብለው ፈስቻ ቃለው። ምን ችግር አለው? አዳምጪ አሁን አትሸፋፈሳ ካሄድ ያለው አዳምጪ መጀመሪያ አሰማ አውቃችሁ አቀናብራችሁ ነው ይሄ ወሬ። ወላሂ ራሱ ወላሂ ፈስ ችግር የለውም። ፈስ እኮ ናቹራል ነው። የጉራጌ ምግብ ስትበላ ጊዜ ሊያስፈሳ ይችላል። ቆጮ እንትን የቂጥ ቀለበትን ያላቅቃል። ልትመክትላት አያት እኔም ፈስቻለሁ። ሰው ልብ ብሎ ሰምቶኛ አቅም እንጂ በጣም ምንድነው? እሺ ቅቤው ነው ቆጮ ነው ከታች የሚያላቅቀው ነው። አንቺ ምን ጫቱ ነው እባክህ መርቀና ስማ። አሁን ደግሞ ስለምትቅም ነው። ጉንጭና ጉንጯ ላይ ተሻል ብጉር ወጥቶባት እዚህ ጋር ለጥፋ ገብታለች። ደግሞ ተርዚና የምትይዝበት
እንዴ ጉንጭና ጉንጯ ላይ አብጦ አላየሽም? ብጉር ክምር ያለ አውቀው ነው እያሉ ነው ሰው ሁሉ አውቀው ነው ሊያጣላ ወላሂ ያልኩሽ እኔ ወላሂ ካልኳሻለሁ ጃፒናስ ማርያም ወዴ ጮህ እያለች እየሰማሽ አይደል? ለምንድን ነው አውቀን እንትን ምን ወላሂ አውቀን ወይ ጉድ እናንተ በቃ እሷም ቁጭ ብላችሁ ፎልቷን ነው አንተ ምን እንዳለ ታውቃለህ? ሰው ይፈሳል እንዴ ሰው ይፈሳል ነበር ከፍት ነበር እንደሚፈሳ የተማርኩት አላለችው እውነት ነው ይላል። እኛ አይደለንም እኮ ሪከርደሮች ናቸው እኮ ሪከርደሮች አንተ ግን የተረገሙ ናቸው። እናቴትም እንዴ የማያመጡብን ባሏ ተቆጣት ተቆጣት አበዛሽ እያለ ነው። አበዛሽ ወንድ ጋር እንደዚህ ሳቀ እያላት ነው። አንተ ይቀናል ማለት ነው። አረ ወንድሞቿ ትንንሽ ወንድሞቿ ነን። አረ ልጆቼ ናቸው በይው እንዴ ሮሚ ቀና እንዴ አንተኛ አንተ ወልድ ያለ እንዴ ሮሚ ተው አንተ ከኔ አንሰ ነው እንዴ ጃፒ አቀያለች እንዴ ነኝ ባረች ብራዘር ሰላም ነው ስርዓት ይኖሩ ጆከር ምን አረግ ጆከር አልኩኝ ጃፒ ማለቴ ነው ሶሪ አንዴ አንቺ ለሌ ነው ጉልበትሽ እሱ እኮ ነው ወንድማችን ጆከር እህታችን ሊለው ተሳስቶ ነው አይደለም እንዴ እናታችን ምንድነው ምን ችግር አለው እናታችን የምን አባሂድና እናታችን ይታባለው እናትን የሞነው አንተን ጋንዲያ እንዴ እኔ አሁን የሆነ ነገር አለ ጃፒ ምን እንዳለ ሰምታታል ችግር የለም ሁላችንም እንፈሳለን እኔ የጠየቅኳትን እንኳን አልመለሰችም ሁላችንም እንፈሳለን አልሽ እንዴ ጉራጌ ከመቼው ወዲህ ነው እንደዚህ በእንደዚህ አይነት በስራ ነው የሚታው አው ግን አንዳንድ ጊዜ ሳታስበው አንዳንዴ ይፈሳል ሳታስበው አምጣት ይሆናል ተዋታ ረተው እናንተ ልጆች ተው እሺ ግን ሰው እኮ ስሚ ቦታ አለው ለሁሉም ነገር ቦታ አለው ሮሚ እንግዲህ አደባባይ ተሰብስቦ ስሚ የሚያከብርሽ ህዝብ ባለበት መሃል መተሽ ማንዛረጥ ይሄ ነውር ነው በቃ አምልጧት ነው ለምን ክስኪዛ አታረግ ግን የሷት በጣም ጮኸ ምን አይነት በሌላ ነገር ዛት እንደገና ደግሞ ፈሷ ያምልጣት አንጀቷ ወጥቶ ነው የፈሳየው የሷ ደመቀ ይፈሳል እኮ አይ እሷማ ቀስ አርጋ እኮ ጢው ልታረግ ነበር ዱአለ አፈሪባ ምን ነው ካለው ግን አራዳ ነኝ ስታስቀይስ አየሻት ወዴጆ እንትን በለች ጂጂኪያ ፈስታ ታውቃለች ለዛውም ፊት ለፊት በተሰነጠቀው ነው እሷ ወጣው የሷ መሟዋኮ ነው የሚፈሳኩ ለምንድን ነው ግን ሙሙ የሚፈሳው ምን ሲሆን ነው በጣም ከላሸቀ መሰለኝ ከላሸቀ ኖ እንዴ ከላሽ በእናት ባሏ የሰማይ ስባሪ ነው የማያክለው ሀቢባ አጭር ናት ላይ ተጭኖ አድሮ ይሆናል እንግዲህ ምን እናንተ ልታጣሉኝ ነው እኔ ታርቅ ያለው ከሷ ጋር ተው ያ ፍቅራቸው ራሱ ብታይ ሲታረቁ ሮሚ በጉራጌነት እንዴ ታሽቷት አንጀቷ ታሽቶ ነው የአዲስ አበባ ልጅ ላይ ስትል ነበርና ሮሚ የዛኔ እርቁ ቀለ እኔ ጉራጌ በመሆንሽ ዘሬ ነሽ ካንቺ ጋር ልጣላ ማለት አንጀት ስትበላ ይደሃ ነገር ታረቅ ለምን እናንተ እንድጣላ ትፈልጋላችሁ እኔ ጋር መታችሁ ተው እኛ እንድትጣይ አይደለም ፈሳች ነው ያለሽ እኮ ሌላ ነገር እኛ ማይት እንድትጣይ ፈለግን ጉራጌ ይፈሳል ስትይቆ አንቺ ራስሽ ነሽ እኛ እንዴት ጉራጌ ይፈሳል ቆጮ ነው ወይስ ምንድነው አሁን ደግሞ አንቺ የሰማይ ስባር የሚያክል ባላል እንደሎም እንደደረቅ ነው የሚያሽቷት ነው የተንበጫበጨችው አልሽ ጆከር ስነ ስርዓት ጉራጌ አይፈሳም እንዴት ኬት መጥቶ ነው ፈስ ኖራት ነው ያልኩ እንዴ እኮ እሷ ዘሮ ይጣራው
ይጣራ ከፈለገ እኔ ድጋሚ ልታጣሉኝ ከሆነ አዶን ነው እኔ ስለ ዘሯ እኔ የማውቀው ነገር የለም የራሳችሁ ጉዳይ እሱ ያለች የዛኔ ሳውዲ ሀገር ቤልቴጂ ስለሆነ ያው ፍራቻ ነው በላውን መተሻል ምን ማን አባነ መፋራስ ለማን ፎጣም አንተ እርኩስ እግዚአብሔር እንደዚህ የምትለይ ነገር ነው ደሜን የሚያፈላ እኔ የምፈራው ነገር የለም አገሬ ልገባ ለወጣ መንግስት ካልሰራ ቀጠቅጠዋለሁ ብዙ መቀጥቀጥም አለበት መንግስት እኮ ግን ያው አንቺ ከራስሽ ካለሽ ኮንታክት አንፃር ካለሽ ቅርበት አንፃር ብዙም አትናገር የምን አባ ቅርበት የምን አባ ኮንታክት የምን አባ ምናምን ምትተሻሸው እኔ ሮማን ተሰማ ከማንም ጋር ሳሽቋልጥ አታገኘኝም እኔ የህዝብ ልጅ ነኝ ሮሚ አይደለም ምንድነው ግን ሰሞኑን ፍራት ብሎሻል በዚህ አመት ባለም ይፈራው አንተ ጆከር ጃፒ ሰምታል ግን እንዴት አርጋ ይቅርታ እንደጠየቀቻት እንዴ ጉራጌ እህቴ አለች እኮ እኔ አቡዬ ለበላት ደጋረኩ እንኳን ተለማመጥኳት ሰድቢያታለሁ የማይሰደብ ስድብ ትክክለኛ ስላልሆነ ይቅርታ ጠይቂያታለሁ ኖ ግን እንትን አባባልሽ ስሚ በህይወቴ የመጀመሪያ ጊዜ ሮማንን ስንት ጊዜ አቃታለሁ ዛሬ አፍሽን ዝጊ ያረባክሽ ሚዲያ ላይ ነሽ ዛዛጋለሁ ማን ሊከለክለ እንዴ መብቴ ነው መፍሳት ነው እንዴ ደግሞ ማዛጋት ደግሞ ምንድነው አንተ ልክስክስ ማዛጋትም ሊከለክለኝ ነው እንዴ አዛጋለሁ የፈለገ ቀርቶ ይልፖስተኝ ምን አይነት ጉድ ነው ይሄ ልጅ እንዴ ሚውት ያረጉን ነው እኮ ባካችሁ በይልን ራፉ ማን ነው ሚውት ረስነ ስርዓት ያዙ ያው እኛ ጓደኛችን ነች ሮሚ ሚውት አታርጉን አሁን ጓደኛ እንከባበር እናታችን ሲገፋኑት ይዛችሁ እድሜያችሁን አድሱ ከወጣት ጋር ይዋላችሁ ሰርግሽ መቼ ነው አንተ ምን አባት አስቀይሰኛል አሁን ያልከው ምንድነው እኔ እንደምታስቀይሰኝ ሰርግ ምን አገባ አንተ አትመጣ ያለው ጀርመን ከጠራሽኝ እመጣለሁ እውነት እመጣለሁ በምን በኩል አርገ ወይ ጉድ እንዴት በምን በኩል በፕሌን ነው ከዚህ ከኛ ጋር እኮ ቅርብ ነው 2 ሰዓት ነው አረ ጉራሽን አትንፊ አትችልም መምጣት ማን ያለው እስቲ የዛን ቀን ከመጣ ደንቀሃል ነው ትጠራለህ እኮ መቼ ነው ተመር ላይ ቀኑን ንገሪና ፕሮግራም እናርግ ካሁን ወሰን ነግርሃለሁ የማን ነው ስሩ እንዴ ሮሚ ልታገባ እኮ ስርዓት ይኑር የኔ ነው ምን ዮበልዩ ነው ምናምን የሚባለው ገባ ስንት አመት የ60 አመቷን ነው ስንት 55 አመት ነው የምታከብር አንተ ሰርግ አልኩ ምን አባ ነው ስለ በርዝዴ የምታወራው ሰርግ እንዴ አንቺ ነውር ነው ዜግነት ካለው ይችላል አዎ ዜግነት ካለው ይችላል ግን ለጃፒ ማን ነው ዜግነት የሚሰጠው እንዴ ፊቴ ለዜግነት አይሆንም አረ የዜግነት ክብር ፊት ነው የምትመስለው ለራሱ ኡፍ ዛሬ ሳቅን በጊዜ በጧት እንዴ ምን ይለናል እንሳቅ አንተ ጃፒ ግን በስንት መከራ ያታረቁ ሰው ወጣ እየሰደበቻት ነው በቤቷ ከፍታ ያቢባ አጣላ ተደበኝ እንኳን ሰድቢያት እንኳን አልሰደበችኝ ሀቢባ አትሳደብም መሳደብ ሳይሆን እቺ ሴትዮዋ ልላቀቃለች ነው ያለችው አትልም አልወጣትም አሁንም ይሄን ያያየቻችሁ ነው እናንተ ስታቀሳስሩኝ እኔ ተከላክየለታለሁ ፈስ እኔም ፈሳለሁ አልኩኝ ስለፈስ ታመጡ ባሏ ያሻታል ያልሽው ነው የተመቸኝ እኔ ኧረ ተው ግን ብያለሁ የሰማይ ስባሪም ያልባለ አላ ዳርዋና አንጀቷን አሽቶት ነው ያልችው ከላይ ሆኖ አላቅሎባት ነው ያለችው እና በርስቱ አስገብቶ ነው ሁሉ ለቻ ያቀዱ አላለችም እሰይ ጎበዜኔ መልካም አላለችም በሉ ሊያጣሉኝ እኮ ነው እኔ ፖስተውታል ፍጥነታቸው ፍጥነት ነው ለስካው ፖስተውታል ያልሽው ከዛ ስትሰማ እንግዲህ ምን እንደምትል ይመስልሻል አራ በጣም ነው የምትናደድብኝ አሁን ከእንግዲህ ያልነካሽም ብያታለሁ ተው በእግዚአብሔር ተው እንዴ ማሽ ነካሻት ሀቅ እኮ ነው ያወራሽው እኔ ኮሮሚ ሞድ ልፈሳች አለች አላችሁ በቃ እንዴት ነው ሴት የሚፈሳው
በቃ ቢኔ ያለኝ እድል እንግዲህ ባላና እሷን ሳመሳስላቸው የምድርና የሰማይ ልዩነት አለ። አዎ ወይኔ ተፖስቷል አሉ። ምን እሺ በህግ አስፈራራጃት እንዴ ጃቢ ሩቢሶ ሰፈራ ለመጀመሪያ ጊዜ ቤተሰቦቿን ታውቃለች ገባያቺ እና ለዛ አራ ውሻኔ ቤተሰብ ምናምን እንደ አከብራለሁ እንጂ ቤተሰቧን አሳልፋ እንዲያሰጥባን ነው ያ ገባዛው አንድ ሀገር ስለሆኑ አንዳንድ ነገር ቤተሰቦቼ የት ሀገር የቱ ጋር እንዳሉ ሁሉም መንግስት ያውቀዋል። እኔ ሶጣ ስገባ ቪዲዮ ይዤ ነው የምወጣው። የእንትና የሀቢባ ባል ኤምባሲ ስለሚሰራ ገባ አስቸጋሪ ነው ለሮማን። የፍቅሪዝም እናትና አባት እኮ 2 ቀን ታስረው ተፈተዋል። ፍቅሪዝምን አንጡ ተብሎ ከዛ ኬንያ ተገኘ። እንዴ እሱ የኬንያ ህዝብ አይሰማም። የሀቢባ ባል ኤምባሲ ስለሆነ ያለ ትክክል ነው ጃ ለዛ ነው ወደ ሀገር ቤት ስገባ ሮማን ዜግነቷ ደግሞ እሷ እንግሊዛዊ ስለሆነች ስርዓት ያዝ። እሺ እኔ ማንንም መፈራ ሴት አይደለሁም። ቪዲዮ ተፖስቷል ይፖስት በቃ ምን አገባኝ ታዲያ አንዴ ብለሻል አለቀ። እነዚህ ሲያስለፈልፉኝ አስተውኝ ነው አላለሁ እንዴ መድኃኒት ሰጥተውኝ ነው ቢያት እግዚአብሔር ይስራችሁን ይስጣችሁ አሜን። አዎ ፖስቻለሁ አላለም አንዱ ደንቆሮ አንተ ልክስክስ ፍጥነታቸው ነገርኩሽ እኮ አንቺ ምን እኮ ረገጥሻት እንዴ ኦል ፖስተውና ይሄ የምትፖስቱ ሰዎች እቀጠቅጣችኋለሁ እንጂ እስከዛሬ ስቄላችኋለሁ። ሚስጥር ነው እንዳፖስቱት አንቺ የሰው ልጅ ፋስን እንዴት አጥምደው እኮ እንደሚጠብቁ እኮ ነው በጣም ይገርማል። አንተ ወላሂ አይሰጡም እኮ ምንም ማለት ንግግር እንትን ፋስ እንግዲህ በዛ ቅጽበት 1 ደቂቃ ለመፍሳት ለፈሷ እንኳን ፋትራ አልሰጧት ከመጀመሪያው ጀምሮ የጃኒን አይቸው እንዴት እንደተሳቀቀች እኔ አስወር ቢያመልጠኝ እኔ አልሳቀቅም። ፋስቻለሁ ምን አባታችሁ ታመጣላችሁ ነው የምላቸው። ነው የሚመገቡት ምግብ ይመስለኛል እንደዚህ በቃ አንጀታቸው ይላው እንዳልሽው እንደው ሀቢባ የምትመገበው ምግብ እኮ አይደለም ተጭኗት አድሮ ነው አለች አራከው ጆከር አታጋግል ጆከር ደና ሰው አልነበርክ እንዴ ሰማይ ስባር የሚያክል ሰው ምንድንነት ነው ይሄ አልሽ እኮ በቃ እንዴ አምልጦኝ ነው ያልኩት ተወውሱን እንዴ ምንድን ነበር ግን ያልሽው ምንድን ነበር ያልሽው ጃፒ የተረገማችሁ ርኩሶች እናንተ ሁለታችሁን አስገብቼ መከራ የምታሳዩኝ ዝም በሉ እኮ ነው የምላችሁ። እኛ ስለምንወድሽ እኮ ነው ሮሚ የምንመጣው እና ስለምትወደኝ ማቀሳሰር አለብህ። ስለፈሷ አወራችሁ እንዴ ልፈሳቻ ላይ ምግቡ ነው አላችሁ። የጉራጌ ምግብ ፈስ ሊሆን አይችልም ሰውነት እና ምንድነው በቃ ነገሩ እኔ ድጋሚ አልደግመውም። ደግሞ ሊፖስቱኝ ነው አሁን አልልም። ሽምቅቃልሽ እኔ ልሸማቀቅልሽ እና ምን አባ መሸማቀቅ ማልሸማቀቅ ባሏራ ነው ያልኩት። ማን አባ ነው የምፈራው እንዴ ነግርሃለሁ ከፈለክ እኔ ልሸማቀቅልሽ ኖ እኔ የምሸማቀቀው ነገር የለም። የመሰለኝ ነጭ ነጩን ነው የምናገረው። ሮሚ ስለያቡ አንቺ ጃፒ እኔ በህይወቴ ሮማንን እንደዚህ ሰው ፈርታ ይቻት አላል ያለችው ነገር ይሄን ቢያለው ብላ ትድግማለች። ምን ነበር ያልሽው? ተናግሬ አታረቅን ምን ነበር ያልሽው? እሺ እኛ አምልጧት አይደለም አልሽ። ባሏ የሰማይ ስባሪ ስለሚያክል ተጭኗት አድሮ ታሽታ ነው መቋጠሪያዋ ሁሉ ለቆ ነው አልሽ። ለቆ ነው የሚባል አላወራም። ማት ይልቀቅብህ እንደዛ አይደለም ያለችው ጃፒ ብላለች እንዴ። እነዚህ ሰዎች እኛ ብቻ አይደለን 2500 ምስክር ይዘን እኮ ነው የምንከራከርሽ እኮ አስወጫቸው። አይ ሀያትዬ ለምን አስወጣቸዋለሁ? ጓደኞቼ ናቸው። ማንም ጥንቅር ይላል እንጂ እናታችን እኮ ነች። እንደፈለግን እንጮታለን ከሮማን እናታችን እናትን ሊደጉ እዛ ፈልግ ሀገር ልክስክስ ምን አባ ነው አንተንም ወልዳ አንተ ራስ እኮ የጀርመን እንትን አቀጭጮ ነው እንጂ እኔን እኮ ነው የምታክለው አንተ ልክስክስ። እናታችን ጋር እንጫወት ሂድ እባክህ እናትን ሂድና እዛ አገር ፈልጋት። እኔ እናትን አልነካም ግን ስርዓት ያዝ አንተ ጃፒ እናትሽ እንዳትለኝ እንዴ። ሮሚ እናት አይደለሽ እንዴ? እናትነት እኮ ክብር ነው። አዎ ግን ያንተ እናት አልሆነም።
የኔን በመውለድሽ እኔ እኮ ቆንጆዬ ልጅ ነኝ እዚህ ሚዲያ ላይ እንደማንም እኮ እንትን አይደሉ እኔም በመውለድ ደስተኛ ነው መሆን ያለብሽ ወንድ ሆኖ ቆንጆዬ ነኝ ይላል እንደዚህ ምን አባ ነው ቆንጆ ወይ ናና እናንተ እኮ ጉደኞች እኮ ናችሁ መቼ ነው ጃኩሲ የምትገቢው ኧረ እዛ ገብቼ መጥቻለሁ አሁን አልገባም እኔ የምላችሁ ስቲፈሱን አሰሙኝ የምር አሰማ ጆከር ማን ነበር የለጠፈው እኔ ራሴ ላሰማት በትክክል ቆይ ዘማ ማን ላይ ነበር የሆነ ሪከርድ ፈልግ የሀቢባ ፈስ ብለሽ ሰርች አድርግ ይመጣል ጭራሽ በዛርጋችሁ ለጠፋችሁባት ኧረ ተው ተው እና በፈስ ነው እኮ የተለጠፈው አንተ የቋራ አንበሳ የምትባል አትጃጃልሽ ረቢ ያፈቅርሻለህ ስሚ ሮማን ቆይ እኔ እንደውም በቪዲዮ ነው ማሳይሽ ቆይ ላሳይሽ በቪዲዮ በትልቁ አድርጊ ማለ እንዴ በቪዲዮ የምታሳየኝ በፎንትኗን ከፍታ እኮ ነው ድምፁ ራሱ ሲወጣ ይታያል ያስ ወይ የታለ ሶሪ ሆዴ ጮኸ ምግባል በላውን ተነስቼ አያችሁ ረቢ ሶሪ ብላለች እኮ ኧረ ተው በእናታችሁ ሼር ለምን አላረግልሽም ሶሪ ካለች ለምንድን ነው የምታወጡባት በቃ ሶሪ ሆዴ ጮኸ አለች ድምፁን ስሚው ድምፁን በትክክል ስሚው አልሰማሽም ይሁን እስቲ ስሚ አጋርገዋ አይሰማም እንዴ ቆይ ወለ ሀቢባ እኔ ጸባዩን አውቃታለሁ ፈሳል ያመጣት ራሱ ኧረ ተው እናንተ ሁለታችሁ ያገኛችሁት ነገር ነገ እኔም ብፈሳ እንደዚህ ነው ይዛችሁት የምትዞሩት ያንቺን እንኳን ደብቅልሻል ኧረ አትደብቁ እኔ ጉዳይ አይደለም አንዛርጠው ማን አባቱን እፈራለሁ ተፈጥሯዊ ነው አመለጠኝ ፈሳሁት ማን ኧረ አንቺ እኮ ለእኛ እናታችን ለነገራችን ነሽ ጆከር አንተም እናታችን አልክ አንተ ዘገየ ወይ እነዚህ ልጆች ማን ያልሹ ደግሞ አንተ ጅቦን አየሁት ጅቦ አያቸው እነዚህ ሁለቱ ገብተው ሲጫወቱብኝ ልጃችን እናታችን እያሉ እሰይ ጅቦዬ ነው ራሱ ካልሆነ ግን አስወጣዋለሁ ብሎክ አድርጊው እሱ ካልሆነ ሮሚ እንዴት ነሽ ጅቦዬ ከሰው ጋር ያጣሉሽ ነው ጃፒም ጆከርም ፈስታ አይደለም ማደል አልፈሳችም አየር ስባ ነው አየር ሴት ልጅ ታውቂያለሽ አየር ትስባለች አየር ታስወጣለች እና ይሄ አደፈሱ የሚባለው እሱ ነው አየር ማስወጣትና ማስገባት ኖ አይ ሁለት አይነት አፈሳስ አለ ሮሚ እሺ ሴት ልጅ ብልትና የሚወጣ ኖርማል አየር አለ ከዛ ደግሞ እንደገና ይሄን ታውቂያለሽ እንዴ ነው አይደልሽ ያ ሮማን እኮ ስማ ነው የወጣው ስማ አሁን እዚህ ጋር ማነጋጋሪ ሆኖ ጃፒ አሁን ተንኮል እየሰራ ነው ጃፒ ዝም በል ቆይ ይንገረኝ እሱ እሺ እና ሴት ልጅ አየር ትስባለች yes በቃ ትስባለች ኦኬ ከዛ አየር ታስወጣለች ኖርማል አየር ጃፒ ስማ ምን እንዳለች ታውቃለህ ሮማን ያ ባሏ የሰማይ ስባሪ ነው የሚያክለው ላይዋሌ ወጥቶባት አድሮ ነው አትልም እና ሮሚ ነገር እንደ ማለቴ ሚውት አድርጋለች ቆይ ትምጣ ባሏ እየተቆጣት ነው ከነዚህ ልጆች ጋር ብዙ አንተ ምን አባ ባሌ ስራ ላጣ ስራ ነው ያለው ባሌ የሚቆጣኝ ሴት አይደለም አንተ ልጄን ነው የማዋራው ይቅርታ ሮሚ አየር መሳብ አለ አይደል የኔ አዎ ከሰው ጋር እንዳያጣልሽ አየር ስባ እያስወጣች ነው በሰዓቱና ፈስ ይመስላል ከዛ ሶሪ ይቅርታ ከይቅርታ በላይ ደግሞ ይል እኮ ይቅርታ እኮ ብላለች እነሱ ምንድነው በቃ ይቅርታ
ለምን ወይ ነው አለች። ስለመፍሳት ይቅርታ አትልም። ህዝብ መከበር አለበት። ኦዲየንስ ፊት እንዴት ይፈሳል? አዲስ አበባ ልጅ እኮ ናት አስቀየሰች። በቃ ነቃችሁባት። ለምን አተዋትም? ይቅርታ ጠይቃለች። ደስ የሚለው ነገር ይቃለች። እኔ በፋሳልን እግዚአብሔር ማንንም አልፈራም። አንዛርተው እንዴ ይቅርታ ጠይቂም ጅቦ አሁን እኮ አንተ ትክክል ሮሚ ያለችውን ነገር አንተ ደገምከው። አየር ማስወጣት ነው አለች። ስትታሻድራ ውስጧ ላይ የታመቀውን አየር የሰማይ ስባሪ ነው የሚያክለው አለች። ታዲያ ባሏ ልክ ነኝ እኮ ስትታሻድራ አየር እያወጣች ነው ብልቷ ነው የፈሳው እያለ እኮ ነው። ይሄኛው ቂጧ አይደለም በቂጧ አይደለም እያለ ነው። ትክክል ነሽ። አንቺን አባባል እሱ እየደገመው ነው። ኧረ እኔ እንደዛ አላልኩም። ጆከር ስርዓት ይኑር። ኧረ በብልቷ ጋር ሮሚዬ እንደዛ ብለሻል እንዴ? በስመ አብ። ኧረ እኔ በስመ አብ ብልቷ ጋር አልደረስኩም። አንተ ስርዓት ይኑር። እንደዛ አይደለም ያለችው እንዴ? ታዲያ አሽቷት አድሮ አየር ታምቆባት በብልቷ ነው የወጣው አለች። ወይ በስመ አብ ልጆች በስመ አብ። እኔ እንደዛ አላልኩም። እንደዚህ ሀቢባ እየሰማሽ ከሆነ ሊያጣሉኝ ነው። መብሳት እኔ አልተናገርኩሽም። መብሳት መብትሽ ነው። እኔም እፈሳለሁ። ከዚህ በፊት ላይፍ ላይ ጃኒ ፈሷ አምልጧት አለ። ቪዲዮ አለኝ። ጂጂክያ ፈሷ አምልጧት አለ። እኔም አልሰሙም እንጂ አንድ ቀን ፈስቻለሁ። ድጋሚ መጥቼ ፈሳለሁ። ያንቺን ቪዲዮ እሷን ለማበረታታት ነው መተሽ የምትፈሽው ሮሚ? አበረታታለሁ። እኔም ፈስ ስራ የሰጠሽ መሰለሽ አላለም። እነዚህ ልጆች